አይ ብለህ ሴት አንዳንዴ የሩታን ብልህነት እዚህ ጋር ያየውበት ፓርት የሆነ በጣም ተመችቶኛል። ብዙዎች እንዲህ ብላችኋል፣ እንዲህ ብለሻል፣ እንዲህ ያርግሻል፣ እንዲህ ሆነሻል፣ እንዲህ ፈጥረሻል ብለው ሲሏት ኤፋ በፍጹም መሄድ የለበትም እንባለውን እንባል አለ። እሷ ግን ኖ ራሴን ማጽዳት አለብኝ፣ ብዙ ተብያለሁ፣ ብዙ ሆኗል። ዞሮ ዞሮ እኮ አሁን ጋሽዬ ጋር ብሄድ ጋሽዬን እና እናትየውን ምን እንደሞሉ አናቅም። ቡዜና ወንድም ማለት ምን እንደሞሏቸው አናቅም። መጀመሪያ እነሱ ጋር ትንሽ ይቀመጥና ኤፋም እንቡር አትበል። ራስን እንትን ካልክ ሂድና ወንድምህ ጋር እናትና አባት ቤት ነው ያለው። እናትና አባት ቤት ሄደ ያለውን ነፃነት የሩታንም የእሱንም ነፃነት አሳውጅለት። አብርሃም አሁንም ቢሆን ወደዳችሁም ጠላችሁም በጣም እንትን ነው ስትረስ ሆኖ ነው እንጂ በትክክለኛው ከሩታና ከልጁ ጋር ነው መኖር የሚፈልገው ብዬ የማስበው እንደኔ። እዚህ ጋር እንግዲህ የተባለውን ሰምታችኋል፣ አይታችኋል። ሩታ ምንም እንዳላደረገችበት ምንም እንዳልሆነች በራሷ ኮንፊደንስ እየተናገረች ነው። ችግሩ ያለው ሄርሜላ ጋር ቡዜ ጋርና ዴቭ ጋር እንዲሁም የሄርሜላ ጀሌዎች ጂጊዎች ጋር እንጂ ሩታ ጋር ምንም ነገር እንደሌለ ነፃ እንደሆነች እያሳየች ነው። ብትፈራ ፍርሃት ቢኖርባት ኖሮ ቡዝዬ ከነ ሙሉ ሰውነቷን እንደምታወራው ቢሆን ሩታ የዚህን ያህል ድረስ እንትን አይኖራትም። ያደረገበት ሰው እኮ በፍጹም ከላዩ ላይ አይለያይም። በቃ ይጣበቃል። የትም ሆነ የትም መሄድ ይችላል። አብርሃም ለብዙ ጊዜ የተናገረው ንግግር ስላለ ብዙ ተናግሮ ሰዎችንም ያሳመነበት ራሱንም ያሳመነበት መንገድ አለ። እኔ በፍጹም ከሩታ ጋር ተመልሼ ሴት እንኳን ቢያልቅ ከሩታ ጋር ተመልሼ አልኖርም፣ ብቻዬን እኖራለሁ፣ ከዚህ በኋላ ሩታን አልፈልግም ብሎ ያለው ነገር በሙሉ ጭንቅላቱን መዝምዞት ያ ሰው ምን ይለኛል አሁን ተመልሼ ከሩታ ጋር ብገናኝ፣ ሰው ምን ይለኛል አሁን ሄርሜላን ትቼ መልሼ እንዲህ ትላንትና እንዲህ ስላት የነበርኩት ልጅ መልሼ ከሩታ ጋር ስሆን ሰው ምን ይለኛል? የሰው እንትን ነው አይምሮን እየበረዘው ያለው። ብዙዎች ቃለመጠይቅ ሲያደርጉለት እኮ አላቅም እግዚአብሔር ነው የሚያውቀው ነው እያለ ሲመልስ የነበረው ከሩታ ጋር የመመለስ ሀሳቡ ቢኖረው የመመለስ ፍላጎት ነበረው። ፍላጎት ቢኖረው የመመለስ ሀሳብ አለው። ወደዳችሁም ጠላችሁ ማለት ነው። ማንም ለሁለት ቢከፈል ለአራት ቢከፈል ለአስር ቢከፈል እንደው ትርፉ ልፋት እንጂ የሚሆንባችሁ አብርሃምና ሩታ ወይ ተመልሰው መገናኘታቸው አይቀርም። እንደኛ ብለናል። በእንጨትም አልነካውም። እኔ ብሆን በቃ ያደረገብኝ ሁሉ ስላደረገብኝ ድጋሚ ተመልሼ አይኑንም አላየው። ግን አንዳንድ ለህኛ ሴቶች ደግሞ ነው እኔ ከመሬት አንስቼው እኔ ሰው አድርጌው እኔ ዛሬ ብዙ ሰዎች እንዲቀርቡት ብዙ ሰዎች እንዲወዱት ብዙ ሰዎች እንዲያውቁት አድርጌው ልጅ ሰጥቼው ዋጋ ከፍዬለት ማንነቴን አሳልፌ ሰጥቼው ቤተሰቦቼን ለሱ ክጄለት ሰርጉን ዱባይ ድረስ የዱባይ የሚያውቁኝ ጓደኞቼ ሰርጋችንን ዱባይ ድረስ ሄደው አስደግሻቸው ገንዘብ ሁሉ አስወጥቻቸው ይሄን ሁሉ ቀና አድርጌው ሰውነት ሰጥቼው ሁሉን ነገር ሙሉ አድርጌለት በፍጹም እሱም የሌላ ሰው ይሆንም። ትናንትና ድጄ እልህ ውስጥ ገብቼ ከሷ ጋር ስላየሁትኝ አልፈልግም ብዬ ወረቀቱን ፈርሜለት ሊሆን ይችላል፣ አልፈልግህም ብዬው ሊሆን ይችላል። ግን በቃ እኔ በውስጥ የሌላ ሰው ማስገባት አልችልም። ተናግራለች ከዚህ በፊት እኔ አልችልም። መልሼ ሰው ሌላ ሰው ህይወቴ ላይ ማስገባት መንካት አልፈልግም። ስለዚህ ወደዳችሁም ጠላችሁ ምንም አርጉ ምንም እኔ ከአብርሃም ጋር ነኝ ካለች እሷ ትወጣው። እንደ ሄርሜላ ደግሞ ስናስብ ሄርሜላ በጣም ማንነቷን አቅሏን የሳተች በባለትዳር ወንድ የለመደች የባለትዳር ወንድን አፋታ አለያይታ የምትሄድ ሴት እንደ ሄርሜላ አይነት ብዙ ሴቶች በሰው ፍቅረኛ ማቾች በሰው ባልና ሚስቶች እየገቡ ፈትፍተው እንዲለያዩ ከዛን ወደ ራሳቸው እንዲያደርጉ ነገ ደግሞ መልሰው እሷ ስትጠግብ ትተፋውና እሱ ደግሞ ወደ ሌላ ሴት እንዲሄድ እሷም ወደ ለመደች ወደ ሌላ ወንድ እንድትሄድ እንደዛ አይነት መልክት ነው የሄርሜላን ደጋፊዎች እኔ መቼም እንትን አላቸውም። ግን በተቻለ መጠን ነግሬ መክሬ ከዚህ ውስጥ እንዲወጡ አደርጋለሁ። ሰምታችኋል። ልጅቷ እስከምትልክልኝ ድረስ ነው የጠበኩትኝ። አልደረሰኝም፣ እስካሁን አላከችልኝም እንጂ ቲክታክ ላይ ያላችሁ ሰዎች የሰማችሁት ካለ ዱባይ ማይሚን የት ሀገር እንደሆነ ባላውቅም ያለችበት ቦታ ላይ በአንድ ቢልዲንግ ላይ 3 ፋሚሊ ውስጥ የሚሰሩ ሰዎች አንዷ ረጅም ዓመት የቆየች ናት፣ ሁለቱ አዲሶች ናቸው። የሄርሜላና የሩታ ደጋፊዎች ከዚህ በፊት ከሌላ ሰው ነበር የሰማው፣ ዛሬ ደግሞ ከአንዷ ሰምቻለሁ። ገብተው
ተባልተው ገና በ3 ወር 3 ወር የቆየችው። በዚህ በ3 ወር ውስጥ ስንትና ስንት 100,000 ብር ነው ቤተሰቦቿ መሬት ሸጠው ከብት ንብረታቸውን ሸጠው ወደ የምትሄድበት ሀገር የላኳት። የሄርሜላ ደጋፊ ነኝ፣ አንቺ የሄርሜላ ደጋፊ፣ አንቺ የሩታ ደጋፊ ተባብለው ተቧቅሰው ሁለቱም አሁን ያሉት ቢሮ ነው። ቢሮ ሁለቱም ተላኩ። ይችኛዋን ግን ወንድሟ ስለሚያውቅ ወንድሟ ጋር እየደወለ እህቴ ታለች፣ እህቴ ምን በላት፣ ወሬ ስልክ ነበር መጀመሪያ የምታገኘኝ፣ እህቴ ምን በላት፣ ምን ሆና ነው ብሎ እየተጨነቀ ነው። ቢሮ ተቀምጣ ዋይፋይ የለማ፣ ቢሮ ተቀምጣ ሩታና ሄርሜላ የሉማ፣ ቢሮ ተቀምጣ አንድ ደረቅ ዳቦ እየበላች ሄርሚ ሩታ እየተባባሉ እዛው ይቧቀሳሉ። ከቢሮ ደግሞ በፌስታል አሸክመው ያም 200 ምናምን ሺህ ብር አውጥታ በቪዛው ትኬቱ ሁሉ ነገር ፕሮሰሱ የጨረሰችበትን ሳትመልስ ተመልሳ ሀገሯ ህከኳን ታካለች። የእናቷን ወይ ለእናታቸው ለአባታቸው ንብረቱን አልተዉ፣ ወይ እነሱ ንብረታቸውን አልመለሱላቸው፣ ወይ ራሷን አልቀየረች። በ3 ወሯ ተመልሳ ወደ ኢትዮጵያ ትገባለች ማለት ነው። ይሄ ነው የሄርሜላና የሩታ ደጋፊ ሆናችሁ ተከፋፍላችሁ እርስ በርስ የምትባሉት፣ እርስ በርስ የምትገዳደሉት። እነሱ ግን እየሰሩ ያሉት ቢዝነስ ነው። ቢዝነስ ባይሆን ኖሮ እዚህ ደረጃ ላይ ባይደርሱ ነበር። ሩታ ንጹህ ብትሆን እንደ ድራማው ነው የምላት። ሩታ ንጹህ ባትሆን ያደረገች ብትሆን ያስደረገች ብትሆን በዚህ ያህል አትሄድም ነበር። ወንድምየውም ደግሞ ከሩታ ጋር እንዲሆን የፈለገበት ምክንያት ከትላንትና ጀምሮ አንድ ብለው ከመሬት አንስታ እዚህ ላይ ያደረሰችው እሱ ነው ዲፕ የሚያውቀው እንጂ ቡዜና ዴቭ አይደሉም። ስለ አብርሽና ስለ ሩታ የሚያውቁት ኤፋ ነው። ከትላንትና ጀምሮ እነ ሃይሚ እነ ማን ነው የሚባለው ያረጅሙ ሙስሊሙ ልጅ እነሱ ነበሩ ሂድ እሺ በላት ብለው ገፍተው እዚህ ያደረሱት ሩታን አብርሽንና ሩታን እነ ኤፋ እነ ሃይሚ ናቸው። ቡዜና ዴቭ በገንዘብ ነው እየተደለሉ እዚህ የመጡት። ወይ ዘመድ አይባሉ ወይ እህት አይባሉ። ባዕድ እንኳን በዚህን ያህል ደረጃ ላይ ሆነም ነገር ዘመድ ነኝ ብሎ ለሚል ለወንድሙ ልጅ ለተወለደለት ማለት ነው ዘመድ ነኝ ብሎ እንኳን ቢያስቡ ይሄን ያህል ደረጃ አይሄዱም ነበር። የኮመነታተርና የማንም አፍ መካፈቻ አይሆኑም ነበር። በኮመነታተርና በተለያዩ ዩቲዩበሮች ወይ ቲክታከሮች ቮይስ እነሱ ሞልቶ ማንነታቸውን ሩታ አድርጋበት ነው ሩታ ተደርጎበት አስደርጋበት ነው ብለው ማንነታቸውን አያሳምኑም ነበር። ይህን ያህል ደረጃ የሚሄዱት በእነሱ የተነሳ ነው። ብዙዎች በስደት ዓለም ላይ እየተንከራተቱ እያለቀሱ ደምን ባያነቡ እየተዋቀሱ ያሉት በእነሱ ቢዝነስ በሚሰሩት ማለት ነው። ስለዚህ ኤፋ ያንን ስለሚያውቅ የትላንት ማንነታቸውን ስለሚያውቅ እንባን የተናነቀው ዛሬ ላይ ያያችሁት ቪዲዮ እንባን የተናነቀው በፍጹም ማድረግ የለብሽም በቃ ኤፋ መተው እኮ ነው። አብርሃም እልቅ አሁን እሽቅድድሞች ላይ ናችሁ። በነገራችን ላይ እቺ የረከሰች ሴት አሰዳቢ ዘላን ቤተሰብ የሌላት ሃይማኖት የሌላት ቆማ ምትቀር የሚመስላት አብርሃምን ካጣች አብርሃምን ካላገኘች ወንድ ላይዋን የሚነካት ወንድ እንደሚነካት የማይመስላት ሴት እሷ ነች። ልቅ አብርሃምን የሆነ ነገር ሊያደርጉት ነው ብላ ገና ለገና ትላንት ፑሽ ስለተደረገች ካሌኩኝ ቡታጅራ ብላ እንቡር ያለችው ሩታ ግን ችግር የለውም ይሄድ እኔም ራሴን ማጽዳት ፈልጋለሁ ነው ያለችው። እቺ ገና ለገና ከርቀት መንገድ ላይ ሆኜ ማንሽ አንቺ ሳተላይት ገጥመሽ ነው አብርሃም በሚወጣ የሚገባበት ቦታ ላይ እና እዚህ ጋር ነኝ ተደብቀና እሱ እኮ ድሮ ቀረ። አሁን ማድረጋችም እንደዛ ድሮ ቀረ። እዚህ ቦታ ነኝ ይያውም ወንድ ነበር እዚህ ቦታ ነኝ ነይ ውጪ በር ላይ ነኝ ጠብቅሻለሁ የሚለው ዛሬ ሴት ሆናችኋል። ነይ እዚህ ቦታ ነኝ እየጠበቅኩ ነው። ሚስትህን ተዋት፣ ልጅህን ተዋት፣ ፍቅረኛህን ተዋት፣ እኔ እዚህ ጋር እየጠበቅኩ ነው እያላችሁ አንዳንድ ዘልዛሎች፣ እምነተ ቢሶች፣ ከሃዲዎች፣ ቤተሰብ አሰዳቢዎች፣ ውርጋጦች አላችሁ። የሰው ትዳሩን እንዳይኖር ሰው ልጁን በፍቅር ቤተሰቡን እንዳይመራ ልጁን በፍቅር እንዳያሳድግ የአባትና የእናት ፍቅር አግኝቶ እንዳያድግ በየጫካ ለምዳችሁ በየጫካ በየጎሬ መጎርጎር የለመዳችሁ ትዳር እንዳይመራ ትዳር እንዳይቀጥል ታደርጋላችሁ። እንደናንተ እንደ ሄርሜላ አይነቱ ማለት እንደ ሄርሜላ አይነቷ እሷን 10 ቂጧን በሳማ ቢለጠልጧት ዳግም አይደለም አብርሃም ጋር ዳግም ወንድ ጋር አትሄድ። በሳማ ቡታጅራ ከመጣችላችሁ የሩታ ደጋፊዎች በሳማ ለጥልጧት ደና አርጋችሁ ሄርሜላ በሳማ ጠብቃችሁ አለበለዚያ አትፋታቸውም።
ስለዚህ እኛ ራሳችን ነው ወጣው ልክ ነው። አሁን ሄደን ለማድረግ ሞክር እዛ ጋር ደግሞ ነጋሽ በጣም ገብቷል። ምክንያቱም ኦልሬዲ አሁን ይባል የተናገሩት ነገር ምንም ማወቅ አንችልም። ምን እንዳለው እየተፈጠረ ያለው ብዬ አስባለሁ። ብዙ ነገር ሊያወራቸው ይችላል። ይሄ ማይንዳቸውን በጣም ብዙ ነገር አውጥተው ሞልቷቸው ከዛኛ ደግሞ ስንሄድ ይሄ ነገር ልክ ነው እንዲ ብለው እንዲቀበሉና የሆነ ነገር ተፈጥሯል ይኸው ሊለብሱ ይኸው ከእናንተ ጋር ከእናት ከአባቱ ጋር እንዲሆን አይፈልግም የሚለውን ሀሳብ አስበው በቃ ሌላ ነገር እንዲገመት ያደርጋሉ ያስቤ ነው። አሁን በቃ ይቅር የሚያደርጉት ያሉና ብቻ በቃ በጣም ምንም እኛ ልክ እንደሆነን ያያሉ ብዬ ስላሰብኩ እንጂ እኮ እቺን ፓርት ለሄርሜላ ደጋፊዎች አድርሱላቸው። ምን ያህል በራሷ እንደምትተማመን በተለይ ያቺ በማህተቧ የማለች ማህተብ ይነቃት የማህተብ ትርጉም ያልገባት እመብርሃንን የማታቃት ክርስቶስን የማታቅ አሰርታ ልካ ይሁን ሱዳን እንደሚሰራ ከሱዳን አሰርታ ልካ ይሁን ሰው ላይ አሰርታ ይሁን እሷ ወይ ለሄርሜላ እሱን አሰርታ ሰጣት በሰዓቱ እሱን ገደ ያላወቀ የማያቅ ይሄንን አይናገርም። በማህተቧ ለማለች ነው ብላ እንተኮ አለ በማህተቧ የማለች አንዳንዴ ግራ ስለሚያገባኝ ነው በማል ይጠፋብኛል ምላ አስደርጋበታለች ብላ የማለችበት መሐላ አፏን የሆነ ነገር አድርጎ ያሳየን። አዎ መዘባበቻ ስላልሆነ ክርስቶስ መዘባበቻ ስላልሆነ መስቀል እመብርሃን መቀለጃ ስላልሆነች መተት 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 ብላችሁ የምትሉ በእስልምናውም ያላችሁ በክርስትናውም ያላችሁ እምነታችሁን የማታውቁ ግን አስመሳይ ሃይማኖተኞች መስላችሁ ዩቲዩብ ላይም ቲክታክ ላይም የተጣዳችሁ እሱ ይፍረድባችሁ። ሙስሊሞችም አላህ ይፍረድባችሁ፣ ክርስቲያኖችም እግዚአብሔር ይፍረድባችሁ። ሩታም ካደረገች እሷ በምትጠየቅበት ትጠየቃለች። ብታደርግ ኖሮ የዚህን ያህል ኮንፊደንስ አይኖራትም ነበር። የትም ያርጉት ምንም ይሰሩት ምንም ያርጉት መቼም የዚህን ያህል እንትን አይደለች እና ያላያችሁትን ያልሆነው ነው ብላችሁ ስትምሉ ስትገዘቱስ የነበራችሁ እግዚአብሔር እውነቱን ለእናንተ ያጋልጥላችሁና ከእውነቱ ጎን እንድትቆሙ ያድርጋችሁ። መተት መተት የምትሉ ወይ ተሰርቶባችሁ አድጋችሁ ነው ወይ አሰርታችሁ ነው። ለሰው ያላየ ሰው ዝም ብሎ አይናገርም። እኔ አሁን አላምንበትም ምንም አልበትም። እግዚአብሔር ይመስገን በማምነው በአንድ በኢየሱስ ክርስቶስ በድንግል ማርያም ልጅ የማምነው እሱ እንደፈለገ ያድርገኝ። የፈጠረኝ እሱ፣ ህይወቴንን ማጥፋት የሚችለው እሱ። ሰው ስልጣን የለውም፣ ሰው እንትን የለውም፣ መተት ስልጣን የለውም። ይሄ ምንድን የምትሉት ጥንቆላ ስልጣን የለውም። ስልጣን ያለውም ነፍስ ሰጪም ነፍስ አጥፊም ፈጣሪ ብቻ። እያንዳንድሽ ግን ትጠየቂበታለሽ። እያንዳንድሽ እውነት ለመናገር የሆነ ቲክታክ አይቼ ዞር ዞር ስል አሁን የእንትን ልጆች ላኩትኝ ማለት ነው 33,000 ፎሎ አለው። ወንድ ይሁን ሴት አላውቅም። የገጠር ልጅ ነኝ ብሎ ነው ግን ፕሮፋይል የከፈተው ማለት ነው። በስም የከፈተው ጠቅላላ ሙሉን ገብቼ ሳይ እግዚአብሔር ምስክሬ ነው። ይሄ ልጅ አሁን ምን አደረገ? ሰው አይነካ፣ ሰው አልጋ አይደርስ፣ ምንም የሚያደርገው ራሱን ነው። ኮንታክት በራሱ ኮንታክት ነው የሚመጣውና የሚሰራው የሚያስተጋባው። ያውም ስለኛ ሀገር ሀረብ እህቶቻችን በተለይ አዳዲስ ሆነው ስለሚበሉ ስለሚነጩ እድሜያቸውንም ጉልበታቸውንም ስለሚጨርሱ እህቶቼ ድምፅ የሚሆን ልጅ ነው። በሱ ሞተ ብለው አስለቅሰው እግዚአብሔር ለእናንተ ይለቀስላችሁ። በቁማችሁ ሳትሞቱ ያልቅስላችሁ። ለእናንተ ሲለቀስላችሁ የሰው ልጅ በቁሙ ሳይሞት በቁም በህይወት እያለ ለቤተሰብ ሰቀቀን የምትሆኑ የእናንተ ቤት ሰቀቀን ይግባ። አንዳንዴ ሳትፈልጉ በወዳችሁ የምትናገሩ ነገር አለ። እኔ በህይወት እያለውኝ እኔስ ከተማ ነው እህቶቼን ወንድሜም ብዙ ነገር እያደረኩ ነው። እንደዚህ ግን አጠገባቸው ላይ ዙሪያ ቤተሰብ የሌላቸው ቤተሰብ የማያውቃቸው ሩቅ ቦታ ላይ ሆነው በርቀት ቤተሰቦቻቸውን እነሱ ከደወሉ ስለነሱ ጤንነት የሚያውቁ ቤተሰብ ደግሞ ይህንን ነገር ተቆራርጦ ቢደርሳቸው ቤተሰብ ራሱን ነው የሚያጠፋው። ቤተሰብ ሳያውቅ ነው ድንገተኛ አደጋ የሚደርስበት። መንገድ ላይ ሊገጥመው ይችላል። ምን አደረጋችሁ? ምን በደለ? ምን ሰራ? እያስለቀሳችሁ ሰው ሳይሞት በቁሙ እያደረጋችሁ ሀቢባን
ገና ምን ሳይል ልጇ ሞተባት። ገና ትውለድ አትውለድም አላውቅም። ሰሞኑን ወልዳለች መሰለኝ፣ ሚዲያ ላይ የለችም። ምን በደረገ እሷን እርገጧት፣ እሷ እንደፈለጋችሁ አርጓት። እንደው ምንስ አንደበት፣ ምንስ እጅ፣ ምንስ ህሊና ታዘዘላችሁ? እንደው ኧረ እንደው እግዚአብሔር እንደው አሁንስ እንደው ቁጣውን ባመጣልና ምድርን ድብልቅልቋን ባረጋት፣ ምድርን ድብልቅልቋን አውጥቶ የሚፈልገውን ሰው ነፍስ ዘር ሰጥቶ የማይፈልገውን ምድር ላይ ባጠፋን እንደ ኃጢአታችን ሆኖ ባጠፋን። ምድር ንጽት ትላለች፣ ዓለም ንጽት ትላለች፣ የሰው ልጅ ጽድት ይላል። በዚህ ኃጢአታችን በቆሸሸ ማንነታችን፣ በቆሸሸ ስብዕናችን፣ በቆሸሸ ሰው ተብለን፣ በቆሸሸ ስጋ ለብሰን፣ የቆሸሸ ጭንቅላት ተሸክመን የሰው ልጅ ህይወት በቁም የምንገል፣ የሰውን ቤተሰብ በሰቀቀን የምንጨርስ፣ ሰውን ያለ ኃጢአቱ ያለ ስራው ያለ በደሉ ስም የምንሰጥ፣ ይብላኝ ለኛ እነዛስ ምንም ላይሆኑ ይችላሉ፣ በሰው ሊሰሙ ይችላሉ። የምን ግፍ ነው? የምንስ ኃጢአት ነው? ይሄን ያህል ኃጢአት፣ ይሄን ያህል ግፍ፣ ይሄን ያህል በደል በሰው ልጅ ላይ የምታደርሱት? የትም ምድር ላይ ብትቀመጡ፣ የትም ዓለም ላይ ተቀምጣችሁ በሰው ስም እየከፈታችሁ በሰው ፕሮፋይል እየተጠቀማችሁ የሰውን ህይወት እንዲምታደርጉ እግዚአብሔር በቤታችሁ ሲገባ ያስተምራችኋል ብዬ ስለማስብ እግዚአብሔር በቤታችሁ ያድርገው። እኔም አጥፍቼ ከሆነ እንደዛው ይቅጣኝ። የሰው ልጅ ግን ያለ ስራው ስም አይሰጠው፣ ያለ ድርጊቱ እንዲያድርጋል አይባልም። ሁሉም የዘራውን ስለሚያጭድ እግዚአብሔር ደግሞ ይቆያል እንጂ መሆኑ የማይቀር ነገር ነው። ይዋል ይደር እንጂ ሁሉም ማድረግ የሚችል አምላክ ነው። ሁሉን መስራት የሚችል አምላክ ነው። መስጠትም መንሳትም የሚችል አምላክ ነው። በሙስሊሞችም አላህ ብላችሁ እንደምትሉት ለእናንተም እንደሱ ነው። አላህ የምትፈልጉትን የሚሰጣችሁ፣ የምትፈልጉትን የሚነሳችሁ ነው። ስንቶቻችሁ በቀን ስንቴ ትንበረከካላችሁ፣ ትሰግዳላችሁ። ሰግዳችሁ ቀና ስትሉ ተንኮል ነው። ጸሎት አድርገሽ ቀና ስትይ ተንኮል ነው። ጸሎትሽ እንደጨረሽ እኮ ቀና ብለሽ እኮ ቲክታክ ውስጥ ገብተሽ እኮ መርዝ ነው የምትጥፊው። መርዝ እኮ ነው የምታስተላልፊው። ባሰግጂ ባትጸልይ ይሻልሻል። በእናንተ ኃጢአት እናንተ ሰጋጅ ነን፣ እናንተ ጸላይ ነን፣ እናንተ ጿሚ ነን፣ እናንተ አምላክን አላህን የምናውቃለን በምትሉት ኃጢአት ነው በሌሎች ላይ የሚበረታው። ምክንያቱም እንደናንተ አይነት ቆሻሾችን ወደ እውነቱ ቦታ ወስዶ ራሱን ማሰቃየት ስለማይፈልግ፣ እዛም ሄዳችሁ ምድር ላይ ሆናችሁ ያሰቃያችሁ፣ ሰማይ ቤት ገነት ብትገቡ ደግሞ ምን እንደሚጠብቃችሁ ስለሚያውቅ እንደናንተ አይነቱን እየለቀመ ሲኦል ነው መጨመር። ሲኦል የሲኦል በር ነው እናንተ የሚጠብቃችሁ። የገነት በርማ መቼም ለእናንተ መግቢያ በር አይሆንም። ሰው ልጅ ላይ ተንኮል እየሰራችሁ፣ ሰው ልጅ ላይ ተንኮል እያሰባችሁ፣ ለሰው ልጅ ተንኮል እየጎደጎዳችሁ የዘራሽውን ታጭጃለሽ። በትዳርሽ ሊሆን ይችላል፣ በቤተሰብሽ ሊሆን ይችላል፣ በራስሽ በልጅሽ ሊሆን ይችላል፣ በወለድሽው በራስሽ በህይወትሽ በኑሮሽ ሊሆን ይችላል፣ በራስሽ በግልሽ በሰውነትሽ ላይ ሊሆን ይሆናል። የመጻጉን ታሪክ ክርስቲያን የሆናችሁ የመጻጉን ታሪክ ታውቃላችሁ። 38 ዓመት የአልጋ ቁራኛ የነበረን በቁስል በብዙ ነገር ሲሰቃይ የነበረን አምላክ ምንም ፈለገውን ነገር ማድረግ ስለሚችል ተነስና አልጋን ተሸከም ብሎ ያዘዘው አምላክን ነው እኛ የምናምነው። ዲፕ ገብተን ባናቀውም እንፈራዋለን። ፈጣሪ እንፈራዋለሁ። እኔ በድፍረት አህዛብ ሀገር ሆኜ ማን ይረዳው ምን ይረዳው ሳላቅ በልቼ ቤተክርስቲያን ሄጄ መቅደስ ደጅ ላይ ለመቆም አልደፍርም። እፈራለሁ። በረንዳ ላይ ወጥቼ ተሳቅቄ ተንበርክኬ ጸሎት አድርጌ ነው የምመለሰው። በረንዳ ለመርገጥም እፈራለሁ፣ እንኳን ቤተ መቅደስ ለመግባት። አሁን ግን ቤተ መቅደስ እየገባን ኃጢአታችን ከነቆሻሻ ከነጭቃችን እየገባን እሱ ይቅር የማይለው የለም እያለን ቤተ መቅደሱንም መስጊዱንም የምናቆሽሽ እኛ እናውቃለን የምል ሰዎች፣ በቁማችን የቆሸሽን፣ በቁማችን የሸተትን፣ በቁማችን የጠነባን እኛ ምን ባደረጉት? ጥሩ ሰዎች፣ ጤነኛ ሰዎች፣ ህፃናቶች፣ ጨቅላዎች ምን ባደረጉ? ነገ አንቺ የምታየውን ማየት የሚፈልጉ ነገ እኔ የደረስኩበት መድረስ የሚፈልጉ ስንት ህፃናቶች ላይ ነው እየፈረዳችሁ ያላችሁት? ፍርዱን በእናንተ ቤት ያሳየው፣ በእናንተ ቤት ገብቶ ያሳያችሁ። ሰው ቤቱ ካልገባ ምንም ስለ ሰው ስለማይሰማው
መዓቱን ያምጣባችሁ።